ወርቃማው የጋዝ ቀለም ጉዞ። እስቲ ለአንድ አፍታ ወደ ኋላ ተመልሰን እናስብ። በአንድ ወቅት የሰው ልጅ የሚጠቀምባቸው ቀለሞች በሙሉ ከተፈጥሮ ቅጠላቅጠሎች፣ ከእንስሳት ደምና ከምድር አፈር ብቻ የሚቀመሙ ነበሩ። ያ ዘመን የሰው ልጅ ውበትን የሚለምንበት እንጂ በራሱ ስልጣን የሚፈጥርበት አልነበረም። አንድን ግድግዳ ወይም መዝጊያ ለመቀባት በሺህ የሚቆጠሩ እጽዋትን መጭመቅ ወይም ደግሞ ብርቅዬ ማዕድናትን ከሩቅ ተራሮች መቆፈር ግድ ይል ነበር። ቀለም ውድ ነበር፣ የንጉሳውያንና የባለጸጎች መገለጫ ብቻ ነበር። ነገር ግን በ19ኛው ክፍለ ዘመን የሰው ልጅ አእምሮ የዓለምን መልክ ለዘላለም የቀየረ አንድ ሚስጥር አገኘ። ሳይንስና ኬሚስትሪ ተገናኝተው ከተፈጥሮ ውጭ የሆነ ከቀድሞቹ ቀለማት ይልቅ 100 እጥፍ የሚጠነክር የፀሐይን ጨረርና የክረምትን ዝናብ የሚቋቋም አዲስ ወርቃማ ግኝት ፈጠሩ። በሳይንሱ ዓለም ሲንቴቲክ ፔይንት ይሉታል። በእኛ ሀገር ደግሞ ሁላችንም የምናውቀው የምንወደው ስም የጋዝ ቀለም። አዎ ያ ሲቀባ የራሱ የሆነ የጋዝ ሽታ ያለው፣ ሲደርቅ ግን እንደ መስታወት የሚያብረቀርቀውና እንደ ብረት ጠንካራ ጋሻ የሚሆነው የጋዝ ቀለም ዛሬ ይህ ቀለም በላብራቶሪ ውስጥ እንዴት እንደተወለደ የዓለምን ግንባታ እንዴት እንደቀየረ እና ዛሬ ለእኛ ሀገር በኢትዮጵያ ውስጥ በኢትዮቶፕ ይህንን ወርቃማ የጥራት ሚስጥር ተጠቅሞ እንዴት እያደሰው እንደሆነ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የተፈጥሮ ጥረትና የሲንቴቲክ ልደት። ወደ 1800ዎቹ አጋማሽ እንመለስ። በኢንዱስትሪ አብዮት ምክንያት ከተሞች በከፍተኛ ፍጥነት እያደጉ ነበር። ህንፃዎች፣ መርከቦች፣ ባቡሮችና የብረት ድልድዮች በብዛት መገንባት ጀመሩ። ነገር ግን አንድ ትልቅ ማነቆ ነበር። እነዚህን ሁሉ ግዙፍ አካላት ከዝገትና ከብልሽት የሚጠብቅ ጠንካራ ቀለም ዓለም ላይ አልነበረም። ያን የነበሩት ቀለሞች ተራ ዘይትን መሰረት ያደረጉ በመሆናቸው ለመድረቅ ቀናትን ይወስዱ ነበር። ፀሐይ ሙቀትና ዝናብ ሲፈራረቅባቸው ደግሞ ወዲያውኑ ይላላጡና ይደበዝዙ ነበር። የዓለም ሳይንቲስቶች ከተፈጥሮ ውጪ የሆነ ውሃና አየርን የማያሳልፍ ጠንካራ ማያያዣ እንዴት መፍጠር እንችላለን ብለው ሌት ቀን ይፈልጉ ነበር። በ1900ዎቹ መጀመሪያ ላይ አልኪድ ሪዝን የተባለው ሰው ሰራሽ ኬሚካል በላብራቶሪ ውስጥ ተቀመመ። ይህ ኬሚካል ሲታይ እንደ ወርቅ የሚያብረቀርቅ ወፍራም ፈሳሽ ነበረ። ሳይንቲስቶች ይህንን ቀለም ከቀለም ማቅለሚያዎችና ከጋዝ ወይም ከነዳጅ ማቅጠኛዎች ቲነር ጋር ሲያዋሃዱት የተፈጠረው ውጤት አስገራሚ ነበረ። ቀለሙ በፍጥነት ይደርቃል፣ ውሃ አይበሳውም፣ እንደ ብረት ጠንካራ መከላከያ ጋሻ ይሰራል። ሲንቴቲክ ቀለም ወይም የጋዝ ቀለም በይፋ ተወለደ። ከባህር መርከቦች እስከ መኖሪያ ቤቶች። ይህ አዲስ ቀለም መጀመሪያ ላይ ለምን ጥቅም ላይ እንደዋለ ያውቃሉ? ለባህር ላይ መርከቦች ነበር። የባህር ጨውና ውሃ ማንኛውም ብረትና እንጨት ወዲያውኑ ያበሰብሳል። ነገር ግን ይህ ጋዝ የሚያሟመው ሲንቴቲክ ቀለም ሲቀባ ጋዙ ይተናል። ቀሪው ቀለም ግን በመርከቡ ላይ የማይበገር የላስቲክና የድንጋይ ድብልቅ የመሰለ ጋሻ ይሰራል። መርከቦቹ በባህር ላይ ለዓመታት ያለምንም ብልሽት መጓጓዝ ይችላሉ። ይህንን ታላቅ ጥንካሬ የተመለከቱ የቤት መሐንዲሶች ይህንን ቀለም ለምን ወደ መኖሪያ ቤቶች አናመጣውም የሚል ጥያቄ አነሱ። ጊዜው እያለፈ ሲሄድ ቀለሙ ይበልጥ እየዘመነ መጣ። የእንጨት በሮች፣ የውጭ ብረት አጥሮችና የግድግዳ ማዕዘኖች በዚህ ቀለም መዋብ ጀመሩ። ቀለሙን ልዩ የሚያደርገው ሲቀቡት ያለው የጋዝ ሽታ ሳይሆን ደርቆ ሲያበቃ የሚያሳየው ግሎሲ ወይም የመስታወት መሰል ነጸብራቅና ጽናት ነበር። የጥንካሬው ሳይንሳዊ ሚስጥር። ለመሆኑ የጋዝ ቀለም ለአጠቃቀም ይህንን ያህል ጠንካራ የሆነበት ሳይንሳዊ ሚስጥሩ ምንድን ነው? ተራ የውሃ ቀለሞች ግድግዳ ላይ ሲቀቡ ዝም ብለው እንደ አቧራ ነው የሚቀመጡት። የጋዝ ቀለም ግን የተለየ ነው። በቀለሙ ውህደት ውስጥ ያለው ጋዝ ወይም ሶልቨንት ዋና ስራው ቀለሙ በብሩሽ ወይም በሮለር በቀላሉ እንዲሳብ ማድረግ ነው። ቀለሙ ግድግዳው ላይ ወይም እንጨቱ ላይ አርፎ ያ ጋዝ ወደ አየር ሲተን በውስጡ የቀሩት ፖሊመር ቅንጣቶች እርስ በርሳቸው ተቆላልፈው የብረት ወይም የድንጋይ መሰል ጥንካሬ ያለውን ቀጭን መከላከያ ሰንሰለት ይፈጥራሉ። ይህ ሰንሰለት ነው እንግዲህ ዝናብ ወደ ውስጥ እንዳይገባ የሚከላከለው። ይህ ሰንሰለት ነው የፀሐይ ጨረር ቀለሙን እንዳያደበዝዘው የሚዋጋው። ይህ ሳይንስ ነው አንድ ቀለም የማይበገር የሚያደርገው። የኢትዮቶፕ ጋዝ ቀለም ታሪክ። ይህ የሺህ ዓመታት የሰው ልጅ ፍለጋ እና የዘመናት የወርቃማው ሲንቴቲክ ወይም የጋዝ ቀለም ጥራት ታሪክ ዛሬ እኛ ሀገር ከማን ጋር ይገኛል? መልሱ ግልጽ ነው፣ ከኢትዮቶፕ ቀለም ጋር። ኢትዮቶፕ ዝም ብሎ ቀለም አያመርት። ይህንንም የዓለምን ረጅም የሲንቴቲክ ጥራት ታሪክ ወስዶ ከኢትዮጵያ አስቸጋሪና ተለዋዋጭ የአየር ንብረት ጋር አዋህዶ የሀገራችንን ከፍተኛ የክረምት ዝናብና የሚለበልበውን የበጋ ፀሐይ በልበ ሙሉነት የሚቋቋሙት የኢትዮቶፕ የጋዝ ቀለም ምርቶች የተሰሩት ከዚሁ እውነተኛና ከፍተኛ ጥራት ካለው መሰረት ነው። የእንጨት በሮ እንዳይነፋ፣ የውጭ ብረት አጥሮ በዝገት እንዳይበላሽና ግድግዳው ለዓመታት ውበቱን እንዳያጣ የኢትዮቶፕ ሲንቴቲክ ምርቶችን እንደ ጋሻ ሆነው ያገለግላሉ። እያንዳንዱ ባልዲ የዘመናዊ ሳይንስና የኢትዮቶፕ ታማኝነት ውጤት ነው። ታሪክን ወደ ኋላ የተመለከትነው ያለ ምክንያት አይደል። ጥራት በአንድ ጀንበር የሚመጣ ሳይሆን የዘመናት ጥራት ውጤት መሆኑን እንድንረዳው ነው። ያረጀውን የእንጨት በሮን፣ የውጭ የብረት አጥሮን ወይም የቤቱን ማዕዘናት በጽኑ የጋዝ ቀለም ማሳመርና መጠበቅ ሲፈልጉ የዓለምን ወርቃማ ሲንቴቲክ ጥራትና የኢትዮቶፕን አስተማማኝ አገልግሎት ይምረጡ። ቤቶ ዝም ብሎ ህንፃ አይደለም፣ የእርሶ ልፋት፣ የእርሶ ስኬት እና የቤተሰቡ መጠለያ ነው። ታዲያ ለዚህ ውድ ኢንቨስትመንቶ የሚገባው ቀለም የትኛው ነው? መንገድ ላይ መጓዝ፣ ሱቅ ለሱቅ መዞር ያስፈልጉት? ስልኮን ያንሱና ወደ ኢትዮቶፕ ይደውሉ። ባለሙያዎቻችን ያሉበት ድረስ መጥተው ለቤቱ የሚስማማውን ምርጥ ቀለም መርጠው ትዕዛዞን በቤቱ ድረስ ያደርሳሉ። የቤቱን ታሪክ በአዲስና በማይበገር ጥንካሬ ይጻፉት። ኢትዮቶፕ ቀለም። ቪዲዮውን ከወደዳችሁት ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።